እናንተ የቡዜን ጉድ ሰማችሁ እንዴ? እኔ እኮ ዛሬ ነው የሰማው ቪዲዮ። ትላንትና በጣም ቢዚ ነበርኩ፣ በስራ ተወጥሬ ነው የዋልኩ። እውነት ለመናገር በአብርሽ ቤት የተለቀቀ ቪዲዮ ነው ያየው በስነ ስርዓቱ እንጂ ቀን ላይ የተለቀቀ ቪዲዮ እኔ ማንም ቪዲዮ አልሰማውም። የምሬ ነው የምላችሁ፣ ቢዚ ነበርኩ ራሱ ማለት ነው። የአብርሽ የራሱ እንዴት እንደሰራው እኔ ነው የማውቀው፣ በአብርሽ ቤት የተለቀቀ ቪዲዮ ማለት ነው። እና ቡዜ ምን እንዳለችው ሰማችሁ? ኤፍሬም ጤነኛ አይደለም፣ ከራሱ ጋር አይደለም፣ የሆነ ነገር ሆኗል። ዳፍ በዚህ ሰዓት አንተ ታስፈልገኛል ወንድሜ፣ የሆነ ነገር ሆኗል ዳፍ። ስለዚህ አንተ እኔን ማገዝ አለብክ፣ እኔ አጠገቤ መሆን አለብክ እንጂ ኤፍሬም ለጤና እንደዚህ ሆኖ ለጤናም አይደለም እንደዚህ ሆኖም አቁም ወንድሜ፣ የሆን ነገር ሆኗል። እና ሩታ ናት የሆን ነገር ያደረገችው። እኔ እንጃ ሰው እንዴት እንደሚያስብ አላቅም። ፈጣሪ ይቅር ይበላችሁ። እኔ እንጃ ከፈጣሪ ጋር ባትጣሉ ጥሩ ነው ብዬ አስባለሁ። የምሬ ነው ምላችሁ። እስኪ ጠርጥሩ ሄርሜላ ማለት ነው። ለምንድን ነው የማትጠረጥሩ? ሄርሜላ እንዴት እንደመጣችሁ ሰዓቱ ራሱ እንዴት እንደሰጣችሁ ማንም እኮ አልገመትም። አውሩት ሀቤሉኒ የአብርሽ አንገት ላይ ስላደረገችው ሩታ ማታት አስደርጋ ነው አብርሽ ወደ ራሱ ያመጣችሁ። ልጁ የሆን ነገር ሆኗል ምናምን። አረ ፈጣሪ ይቅር ይበላችሁ። በተለይ የሄርሜላ በጎች ማለት ነው። እናንተ ጸበል ያስፈልጋችኋል፣ ጸበል ያስፈልጋችኋል። እናንተ ጤነኞች አይደላችሁም። የምሬ ነው የምላችሁ። እንዴት ነው ሩታ በልጁ አባት ላይ ያልሆነ ድርጊት የምትሰራው? እስኪ እናንተ እንዴት ነው የምታስቡ? እንዴት ነው አብርሽ ሩታን በዚህ ልክ እንዴት ጣላት? እንዴት ጣላት? በዚህ አጭር ጊዜ እንዴት ጣላት? ልጁን ራሱ ማየት አይፈልጉም አብርሽ ማለት ነው። ሄርሜላ የሆነ ነገር አስደርጋን የመጣችሁ እንጂ እንዴት አብርሽ ልጁን ይጣላል? እንዴት ሚስቱን ይጣላል? ብዙ ነገር እኮ ነው። አብርሽና ሩታ ብዙ ነገር አንድ ላይ ያሳለፉ ልጆች ናቸው። እስኪ ሄርሜላን ጠርጥሮ ሩታ ብቻ አትጠረጥሩ ማለት ነው። ሩታ እንደዚህ ያደረገችው አንገቷ ላይ መልሳ ከራሷ ላይ አንስታ አብርሽ ላይ አደረገችው። አንገቱ አቤል ላይ ነው የሆነ ነገር እያደረገችው። አረ ፈጣሪ ይቅር ይበላችሁ። እኔ ምንም መጠራጥር ነገር የለም። መጠራጥሮ የሄርሜላ ሰዓት ነው ቤተሰብ። አሁን አብርሽ የሄርሜላን ሰዓት እጁ ላይ የለም፣ ኤፍሬም ነው የሚያደርገው። ወይ ሰዓቱ ላይ የሆነ ነገር አስደርጋን ያመጣችሁ ሄርሜላ እንጂ አብርሽ እንዴት በዚህ ልክ እንደዚህ ይሆናል? ልክ አይደለም። አላቅም፣ እሱ የሚያውቀው ፈጣሪ ነው፣ እኛ አናቅም። ግን በፈጣሪ ኃጢአት ባትገቡ ጥሩ ነው። ሩታን ለማስረገጥ በዚህ ልክ ጎንበስ ቀና ስትሉ በጣም ይደብራል። በዚህ ልክ ማለት ነው። እነሱ የሚሰሩ ድራማ ነው፣ ለድራማ ነው። በዚህ ልክ ሩታ የሚያስረግጥ አብርሽም እንዴት ወንድ ልጅ ቆፍጠና አይሉም? እንዴት የሆን ነገር ከሆነ እኮ በቃ የሄርሜላን ሰዓት ጠርጥሮ ጋይስ፣ የሄርሜላን ሰዓት ጠርጥሩ። ሩታ አንገቱ ላይ ሀቤሉን ስላደረገችው አቤሉ ላይ ነው የሆነ ነገር ያደረገችው፣ እሱ ላይ ነው የሆነ መታት አስደርጋን ያመጣችው። ልጁ ደንዝዘዋል፣ ልጁ መናገር አይችሉም፣ የሆነ ነገር ሆኗል። አረ በፈጣሪ ስም እኔ አላቅም። ብቻ እኔ ዘጋኝ፣ እናንተ ባወራችሁ እኔ ዘገንኖኛል እውነት ለመናገር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአዲስ ነገር መጥቻለሁ። ምን አዲስ ነገር አለ? ሁሌ ቡጥቡጥ ነው፣ ሁሌ ቡጥቡጥ ነው። ሁሌ የሆነ ነገር ይፈጠራል። እንግዲህ ሩታ ቻይ፣ እንግዲህ ዛንድሮ ቻይ ፈረደብሽ። የሆነ ነገር አብርሽ ከሆነ ሩታ እንደዚህ ያደረገችው ቤተሰቦቿ እንደዚህ ነው። ቆይ ቤተሰብ ጋር ለምንድን ነው የምትሄዱ? የሩታ ቤተሰብ ጋር ለምንድን ነው የምትሄዱ? ሩታን አናግሯት በቃ። ለነገሩ ሩታ ለእናንተ አሰማ የፈለጋችሁን ብትነገሩ ለሩታ ለእናንተ ቦታ አሰጣም። የፈለጋችሁን ብትጽፉ መጥፎ ንግግር ብትጽፉ ሩታ ምንም አይመስላትም። ለምን አይደርስባትማ። እናንተ ዝም ብላችሁ ነው የምትለፈልፉ ማለት ነው። እንዴት ነው ሩታ በልጇ አባት ላይ እንደዚህ ነገር የምታደርገው? ኤፍሬም ከጠገበያ አለ። ኤፍሬም እንዴት ነው በወንድሙ የሚጨክነው? እንዴት ወንድሙ ላይ እንደዚህ ነገር ያስደርጋል? እስቲ እናንተ ሲታስቡ ማለት ነው።
ሰዓቱ ለምን ተነሳ? ከአብርሽ እጅ ላይ ለምን ተነሳ? እኔ ሰዓቱ ካነሱ በኋላ ነው አብርሽ እንደዚህ ነገር ውስጥ የገባ ብዬም አመንኩ። ገና በቅርብ ብዙ የምታውቁ ነገር ይኖራል አለች ሩታም። የሆነ ነገር ስላለ ነው ብዬ ነው የማስበው። ሁላችንም ዝም ብለን ነው ምን የፈለጋችሁን ዝም ብለን እንናገራለን። እናንተ የፈለጋችሁ ነገር ትናገራላችሁ እንጂ እኛ አናቅም። ከካሜራ ጀርባ ምን እንደተፈጠረ ምን እንደሆነ ምን እንደተደረገ እኛ አናቅም። እኛ የምናየው ወይን 20 ደቂቃ ቪዲዮ ነው ወይን 17 ደቂቃ ቪዲዮ ነው የምናየው። ከካሜራ ጀርባ ምን እንደተፈጠረ እኛ አናቅም። ሄርሜላ ምን አድርጋ አብርሽ ላይ እንዳመጣችሁ እኛ አናቅም። ሰዓቱም ጠርጥሮ የሰዓቱን ነገርም ጠርጥሩ። ሩታ ላይ ሁሉም ነገር እያመጣችሁ ልጥፍ አታደርጉ። እሺ አብርሽ ይሄ ሁሉ መዘዝ ይዞ እንደሚመጣ እናንተ በዛ ሰዓት ለምን አልተረዳችሁ? ለምንድነው ሄርሜላና አብርሽን አንድ ላይ ወደፊት እያላችሁ ልጁ ያለውን ነገር ውስጥ ያስገባችሁ? እናንተ ተመልካች ናችሁ። ገባችሁ አይደለ? አሁን ይሄ ልጅ የሆነ ነገር ቢሆን ሩታ ናት እንዴ አብርሽ ላይ ክፉ ነገር የምታደርጉ? ኤፍሬም ነው እንዴ ወንድሙ ላይ እንደዚህ ነገር የሚያደርጉ? እንዴት ነው የምታስቡ? እንዴት ነው ሩታ በዚህ ልክ ባሏ ላይ የሆነ ያለውን የሰይጣን ስራ እንዴት ነው ሩታ የምታደርጉ? አሁን መስቀሉን ከራሷ ላይ አንስታ አብርሽ ላይ ስላደረገችው ነው መተት ነው ብላችሁ ነው ታስባላችሁ? ሰዓትስ ምንድን ነው? በዛ ሰዓት የግማሽ ሚሊየን ሰዓት ገዝታ ያመጣችሁ በዛ ሰዓት ለምን አልጠራጠራችሁ? አብርሽ እኮ ከዛም በኋላ ነው የተቀየረ። የሆነ ነገር ድንዝዝን ያለው እሷ በቃ እንኳን ሩታን ከኔና ከሷ ምረጣ ስል አብርሽ እኔ ሁለታችንም አልፈልግም ብሎ እኮ ነው ከአገር የወጣት። ትዝላችኋል? አብርሽ የሆነ ነገር ነው ሆነ በዛ ሰዓት በቃ አንገቱን ቀርቅሮ ዝም ነው የሚለው። እስኪ ቪዲዮን ተመልክታችሁ የሰዓት የሰጣችበት ቦታ ማለት ነው። ከዛ ቀጥሎ ሌላ ሀገር ሂዳለሁ ያለበት ቦታ አንተ ቃል ለኔ የገባልኝ ነገር አለ፣ እንዴት ነው ቃልክ እንዴት ታፈርሳለህ? ለኔ ቃል ገብታልኝ ያለችበት ቦታም ገብታችሁ አብርሽ ከዛም በኋላ የሆነ ነገር ሆኗል። እኔ ሩታ ላይም ሩታ እንደዚህ ታደርጋለች ብዬ በፍጹም እኔ ምንም ጥርጣሬ የለም በሩታ በኩል ማለት ነው። እኔ የጠረጠርኩ በሄርሜላ በኩል ነው። እንዴት ነው አብርሽ ከሩታ ጋር ብዙ ጊዜ ቆይተዋል፣ ጥሩ ጊዜ አሳልፈዋል። በማላቸውም ማለት ብጣሉም በማላቸው ሰው እንኳን ቢገባ በዚህ ልክ አብርሽ በሩታ ላይ እንደዚህ ሆኖ አያውቅም። አሁን እኮ አብርሽ እኮ ሩታን ጠላት ለምን ጠላት ብላችሁ አስባችሁ ታውቃላችሁ? ሁሉም ነገር ተንኮሉ ሩታ ላይ ነው። እቺ ቡዚዬ ተብዮ ወንድም ተብዮ ዳፍ ተብዮ ማለት ነው። ሄርሜላም የራሷን ህይወት ትኖራለች፣ ሩታም የራሷን ህይወት ትኖራለች። ስለዚህ እኛም ወንድማችን ስናጥ ምን አይነት አክል ጸጸት ውስጥ እንደምንገባው እያለ ነበረ። ይሄ ሁሉም ቤተሰብ አስመሳይ ናቸው። እውነት ለመናገር የአብርሽ ቤተሰብ ሁሉም አስመሳይ ናቸው። የምሬ ነው የምላችሁ። በዚህ ሰዓት በዛ ሰዓት ይሄ ልጅ ይሄ ነገር ውስጥ እንደሚገባ እናንተ እንዴት አልተረዳችሁም? አብርሽ ችግር ውስጥ እንደሚገባ ለምን በዛ ሰዓት አልተረዳችሁ? ለምን ዝም አላችሁ? እቺ ልጅ ወደ አብርሽዮ ስትመጣ ሄርሜላ ወደ አብርሽዮ ስትመጣ ለምን ዝም አላችሁ? አሁን የሆነ ነገር ከተፈጠረ በኋላ ወንድሜ ስትሉ አታፍርም? ለሄርሜላም ትጨነቃለች እንደ ቡዝዬ ተብዬው ማለት ነው። ተረጋጊ እንጂ ሄርሜላ ምን እንዳስደረገች እኛ እናውቃለን። ሰዓት የግማሽ ሚሊየን 500,000 ነው እንደዛ ገዝቻለሁ ለሱ ስጦታ ሰጥቻለሁ ያለችው እሱም መጠርጠር ነው። ብዙ ቪዲዮ ተሰርተዋል አብርሽ ከዛም በኋላ የሆነ በቃ የሆነ ያለ አይደለ ይጨናነቃል። እኔ ጥሩ አይደለም፣ ውስጤ ደስተኛ አይደለም፣ ብዙ ነገር አስባለሁ፣ ያስጨንቀኛ፣ አንዳንዴ ራሴ ሀጥፍ ያድርገኛል፣ አንዳንዴ ብቻ ርቄ መኪና ውስጥ ሆኜ ማለቀስበት ጊዜ አለ ያለ ነበረ። እንዴት ለወንድማችሁ ሳትረዱ የሆነ ነገር ሲፈጠር ሩታ በመተት እንደዚህ ያደረገች ፈጣሪ ይቅር በላችሁ። እኔ እናንተ በተናገራችሁ ንግግር እኔ ዘጋኝ ቀፋፍን ያለ ብቻ ፈጣሪ ሩታ ከክፉ ነገር ይጠብቅሽ። ጠላት በዛብሽ። የሆነ ከአብርሽ ጋር ስትሆና ሩታ እንደዚህ ያደረገችው የሄርሜላ ነገር አይታያችሁም እንዴ? ሄርሜላ ምን አስደርጋ እንደመጣችኝ እናውቃለን። አቤል ይጠየቅ፣ ብሩክ ይጠየቅ፣ ሄርሜላ ትጠየቅ። አብርሽ የሆነ ነገር ቢሆን ማለት ነው። ሰዓቱ ለምን ተነሳ? ሰዓቱ ከተነሳ በኋላ ነው እንግዲህ አብርሽ እንደዚህ የሆነ ወይስ የሩታ አቤል ነው? እኔ አላቅም። እግዚአብሔር ብቻ ነው የሚያውቀው፣ እኛ አናቅም። በፈጣሪ ዘንድ ኃጢአት
ባትገቡ ጥሩ ነው ብዬ አስባለሁ። በተለይ የሄርሜላ በጎች ተረጋጉ። እናንተ ደግሞ ጸበል ያስፈልጋቸዋል። ገባችሁ አይደለ? እኛ አላየንም። ቪዲዮ የተለቀቀ ቪዲዮ ብቻ ነው እኛ የምናየው። ፈጣሪ ልቡና ይስጠን ለሁላችንም። ከባድ ነው።